ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ እንደስበሳል እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ቃለ ሕይወት ቤተክርስቲያን በጋሞ ዞን ለተጎዱ ወገኖች የ2.1 ሚሊዮን ብር የምግብ ቁሳቁስ ድጋፍ አደረገች። እውነተኛው ኢየሱስ ማን ነው እና እውነተኛው ኢየሱስ የተሰኙ ሁለት መጽሐፍ ተመርቀው ለንባብ በቁ። ከውጭ ዩኒሴፍ በመካከለኛው ምስራቅ ግጭት የጠነከረ በመምጣቱ የህፃናት ጉዳት እየጨመረ እንደሚሄድ አስጠነቀቀ። ከመረጃዎቹ ጋር ነው ያሳብራችሁ ቆይታ አደርጋለሁኝ። አብራችሁኑ ነው። የደቡብ ኢትዮጵያ ክልል ወንጌላውያን ቤተክርስቲያናት ህብረት በናዳ ለተጎዱ ወገኖች ድጋፍ አደረገ። የደቡብ ኢትዮጵያ ክልል ወንጌላውያን ቤተክርስቲያናት ህብረት በጋሞ ዞን በደረሰው የመሬት ናዳ አደጋ ለተጎዱ ወገኖች ከ365,000 ብር በላይ የሚገመት ሰብአዊ ድጋፍ አበርክቷል። የህብረቱ የሥራ አመራር ቦርድ ሰብሳቢ ዶክተር ማርቆስ አቢሶ በድጋፉ ወቅት እንደገለጹት ህብረቱ በዞኖች የሚገኙ ቤተ እምነቶችን በማስተባበር 23 ኩንታል የስንዴ ዱቄትና 20 ሊትር ዘይት ለተጎጂዎች ማበርከቱን ገልጸዋል። እንዲሁም በአደጋው ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን አቅርበዋል። የጋሞ ዞን ወንጌላውያን ቤተክርስቲያናት ህብረት የሥራ አመራር የቦርድ ሰብሳቢ አቶ ጌታቸው አትመው የአርባ ምንጭ ከተማ ወንጌላውያን ቤተክርስቲያናት ህብረት የሥራ አመራር ቦርድ ሰብሳቢ ፓስተር ደፈርሻ ሻንካና ከ12 ዞኖች የመጡ የቦርድ አባላት በተገኙበት ድጋፉ ተደርጓል። ተጎጂዎችን በዘላቂነት ለማቋቋም በሚደረገው ጥረት ህብረቱ ከዞኑ አስተዳደር ጎን እንደሚቆም አረጋግጧል። ድጋፉን የተረከቡት የጋጫ ባባ ወረዳ ዋና አስተዳዳሪ አቶ ብሩክ በበኩላቸው ለተደረገው ወቅታዊ ድጋፍ በወረዳው አስተዳደርና በተጎጂዎች ስም ልባዊ ምስጋና አቅርበዋል። የክልሉ ዋና ጸሐፊ መጋቢ ዶክተር ወንድማገኝ አስፋው አክለው እንደዚህ ያሉ ሰብአዊ ድጋፎች ከሌሎች አካላትን በተጠናከረ መልኩ እንዲቀጥሉ ጥሪ አቅርበዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን በጋሞ ዞን ለተጎዱ ወገኖች የ2.1 ሚሊዮን ብር የምግብ ቁሳቁስ ድጋፍ አድርጋለች። በጋሞ ዞን በደረሰው የመሬት መንሸራተት አደጋ የተጎዱ ወገኖችን በዘላቂነት ለመደገፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን ቀጠናዎች በጋራ በመሆን የ2.1 ሚሊዮን ብር ግምት ያለው የምግብ ቁሳቁስ ድጋፍ አበርክተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት በደረሰው ተፈጥሯዊ አደጋ የተሰማቸውን ጥልቅ ሐዘን ገልጸው ከሚያዝኑ ጋር ማዘን እንደሚገባ ተናግረዋል። አክለው አሁን የተደረገው ምግብ ነክ ድጋፍ ጊዜያዊ ችግሮችን ለመቅረፍ መሆኑን ጠቁመው በቀጣይም ቀጠናዎችን በማስተባበር ተጨማሪ ድጋፎችን እንደሚያደርጉ ቃል ገብተዋል። ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ቤተክርስቲያኗና ቀጠናዎች በጋራ በመሆን ላሳዩት ሰብአዊነት ምስጋና አቅርበዋል። በዚህ አስቸጋሪ ወቅት ቤተ እምነቶች፣ የመንግስትና መንግስታዊ ያልሆኑ ተቋማት ተጎጂዎችን ለማቋቋም በጋራ መቆማቸው ትልቅ ብርታት መሆኑን ገልጸዋል። በተለይም በአደጋ ወላጆቻቸውን ያጡ ህፃናትን፣ አረጋውያንንና ሴቶችን፣ ነፍሰ ጡር እናቶችን በልዩ ሁኔታ ለመደገፍ የሚደረገው ጥረት ተጠናክሮ እንደሚቀጥል ጥሪ ቀርቧል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ከፍተኛ የሥራ ኃላፊዎች በአርባ ምንጭ ከተማ ተገኝተው ድጋፉን ለዞኑ አስተዳደር ያስረከቡ ሲሆን ይህም በወቅቱ ለተጎዱ ወገኖች ያለውን አጋርነት የሚያሳይ ተግባር ሆኗል። የዘገበው ኢትዮጵያን ብሮድካስቲንግ ኮርፖሬሽን ነው። በተመሳሳይ መረጃ የመሰረተ ክርስቶስ ቤተክርስቲያን በጋሞ ዞን የመሬት መንሸራተት ምክንያት ለተጎዱ ወገኖች ድጋፍ አድርጋለች። የመሰረተ ክርስቶስ ቤተክርስቲያን በጋሞ ዞን በመሬት መንሸራተት አደጋ ምክንያት ለተጎዱ ወገኖች የመጀመሪያ ዙር ሰብአዊ ድጋፍ አድርጋለች። የቤተክርስቲያኒቷ ፕሬዝዳንት መጋቢ ደሳለኝ አበበ በዞኑ ተገኝተው ተጎጂዎችን ሲጎበኙ የደቡብ ኢትዮጵያ ክልል ፕሬዝዳንት ክቡር አቶ ጥላሁን ከበደና የቤተክርስቲያኒቷ ፕሬዝዳንት መጋቢ ደሳለኝ አበበ በዞኑ ተገኝተው ተጎጂዎችን ሲጎበኙ የደቡብ ኢትዮጵያ ክልል ፕሬዝዳንት ክቡር አቶ ጥላሁን ከበደና የዞኑ ዋና አስተዳደር ተጠሪ ዶክተር ደምሴ አድማሱ በተገኙበት ከ200 በላይ ክዳን ቆርቆሮና ሌሎች ተያያዥ ቁሳቁሶች እንዲሁም የ300,000 ብር ጥሬ ገንዘብ ድጋፍ አስረክበዋል። የክልሉ ፕሬዝዳንት ክቡር አቶ ጥላሁን ከበደ እስካሁን ከመንግስትና ሃይማኖት ተቋማት ለተደረገላቸው ድጋፍ አመስግነው በመልሶ ማቋቋም ስራው ሁሉም አባላት በመረባረብ የተፈናቀሉ ወገኖች ያለ ስጋት የሚኖሩበትን ሁኔታ ለማመቻቸት ከጎናቸው እንዲሆኑና ድጋፍ ቀጣይነት እንዲኖረው ጥሪ አድርገዋል። የመሰረተ ክርስቶስ ቤተክርስቲያንም በጥናት ላይ ተመስርቶ ወደፊት በሚደረገው የመልሶ ማቋቋም ስራ አቅም የፈቀደውን ሁሉ እንደምታደርግ በወቅቱ ገልጻለች። በጋሞ ዞን በመሬት መንሸራተት አደጋው ምክንያት ህይወታቸውን ያጡ ወገኖች ከ150 በላይ ሲሆኑ የተፈናቃዮችን ቁጥር ከ3500 በላይ እንደሆነ ይገመታል። መረጃውን ከቤተክርስቲያኗ ገጽ አገኘ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ በማዕከላዊ ደቡብ ሲኖዶስ ሆሳዕና ዙሪያ ሰበካ ጋር በመተባበር የተዘጋጀው ስልጠና በሆሳዕና ከተማ ተሰጥቷል።
ስልጠናው ሁለንተናዊ እድገት ለልጆችና ወጣቶቻችን በሚል ርዕስ የተዘጋጀ ሲሆን ከሲኖዶሱ ሆሳዕና ዙሪያ ሰበካ የተወጣጡ ማህበረ ምዕመናት፣ መሪዎችና የልጆችና ወጣቶች አገልጋዮች ተሳትፈዋል። በስልጠናው ለተሳተፉት ሰልጣኞች ለልጆችና ወጣቶች አገልግሎት የሚጠቅሙ ታቅዶ እየተሰራበት ላለው ቤተ መጻሕፍት በእያንዳንዱ ማህበረ ምዕመናን የማስጀመር ራዕይ የሚረዱ የልጆች መጽሐፍ ቅዱሶች፣ የወጣቶች ማስተማሪያ መጽሐፎች፣ ለአገልጋዮችና ምዕመናን እና ለሌሎችም ለቤተክርስቲያን ስነ መለኮታዊ አስተምሮ የሚረዱ የተለያዩ መጽሐፍቶች በመምሪያው በኩል በድጋፍ መልክ ተሰጥቷቸዋል። ስልጠናውን የሰጡት የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ኡዴሳ የተለያዩ መንፈሳዊ መጽሐፍትን ለቤተክርስቲያኒቱ ድጋፍ ያደረጉት ተቋማት ራፊኪ ፋውንዴሽን፣ ሉትራን ሄሪቴጅ ፋውንዴሽን እና ሌሎችን በማመስገን መጽሐፍቶቹን ለቤተክርስቲያኒቱ ማህበረ ምዕመናት፣ ለሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች ከተባባሪ ድርጅቶች ጋር በመሆን ድጋፍ የሚያድረግ ስራ እንደሚቀጥል ገልጸዋል። የሲኖዶሱ የልጆች መምሪያ ዳይሬክተር ቄስ ጸጋይ ማቴዎስ ስልጠናው የልጆችና ወጣቶች አገልግሎትን ጊዜው በሚፈልገው መልኩ ለማሳደግ አስፈላጊና ወቅቱን ያገናዘበ መሆኑን ገልጸው ሰልጣኞች በወሰዱት ስልጠና መሰረት በታማኝነትና በትጋት መስራት እንዳለባቸው መልእክት አስተላልፈዋል። ለተቀሩት ሲኖዶሶችም ተመሳሳይ ስልጠና ከሲኖዶሶች ጋር በመተባበር የሚሰጥ ይሆናል ብለዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ነው። እውነተኛው ኢየሱስ ማነውና እውነተኛው ኢየሱስ የተሰኙ ሁለት መጽሐፍት ተመርቀው ለንባብ በቁ። በኢንጂነር ዳንኤል ታምራህ የተጻፉት እውነተኛው ኢየሱስ ማነውና እውነተኛው ኢየሱስ የተሰኙ ሁለት መጽሐፍት በአሜሪካ ሜሪላንድ ከተማ በይፋ ተመርቀዋል። መጽሐፍቱ በዋናነት እውነተኛው ኢየሱስ ማነው የሚለውን ጥያቄ በመነሻ አድርገው በተለያዩ ሃይማኖቶች ውስጥ ስለ ኢየሱስ የሚቀርቡ አመለካከቶችን ከመጽሐፍ ቅዱስ አስተምሮ ጋር ያነጻጽራል። ደራሲው ከዘፍጥረት እስከ ራእይ ድረስ በመጽሐፍ ቅዱስ የተጻፈው ምስክርነት በመመርኮዝ የኢየሱስን ማንነት በዝርዝር አቅርበዋል። በመጽሐፉ መሰረት ኢየሱስ ከሰማይ ወደ ምድር የወረደ አዳኝ፣ የእግዚአብሔር ልጅ፣ የሰው ልጅ፣ አልፋና ኦሜጋ፣ ፈጣሪና የሚመጣው ንጉስ መሆኑ በመጽሐፍ ቅዱስ ጥቅሶች ይገልጻል። እንዲሁም የጌቶች ጌታና የነገስታት ንጉስ፣ ሊቀ ካህን፣ አማላጅና ጻድቅ ፈራጅ እንደሆነ ያብራራል። መጽሐፉ በተለይ የኢየሱስን እውነተኛ ማንነት ማወቅ ለእምነትና ለመዳን አስፈላጊ መሆኑን ገልጿል። ደራሲው እንደሚገልጹት ከሆነም ስለ ኢየሱስ የሚሰጡ የተለያዩ አመለካከቶች ቢኖሩም ዋናው ማመሳከሪያ መጽሐፍ ቅዱስ መሆኑን አስታውቀዋል። በተያያዘ መጽሐፍቶቹን ለማግኘት ቀረቡት shineonthedarkness.org እና በአማዞን መደብር ላይ በኦንላይን አማራጮች ማግኘት እንደሚቻል ተገልጿል። ኢትዮጵያ በዓለም አምስተኛዋ የአበባ ላኪ ሀገር መሆን መቻሏ ተነገረ። የኢትዮጵያ አበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ከኤችፒፒ ኤግዚቢሽን ወርልድ ዋይድ ጋር በመተባበር ለ10ኛ ጊዜ ዓለም አቀፍ የሆርቲካልቸር የንግድ ትርኢት ያዘጋጀ ሲሆን ይህ የንግድ ትርኢት ከመጋቢት 15 እስከ 17 2018 ዓ.ም ድረስ በአዲስ አበባ በሚገኘው አዲስ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ ታውቋል። ማህበሩ ዋና ዳይሬክተር አቶ ቴዎድሮስ ዘውዴ እንደተናገሩት ይህ ዓመታዊ የንግድ ትርኢት ኢትዮጵያ በአፍሪካ ሁለተኛ በዓለም ደግሞ አምስተኛ ግዙፍ የአበባ ላኪ ሀገር እንድትሆን ከፍተኛ ድርሻ አበርክቷል። በንግድ ትርኢቱ ከተለያዩ የዓለማችን ክፍሎች ከ50 በላይ ሀገራት የሚመጡ ከ150 በላይ የሀገር ውስጥና የውጭ አልሚ ባለሀብቶች፣ አምራቾች፣ ዘር አቅራቢዎች ይሳተፋሉ ሲሉ ዳይሬክተሩ ተናግረዋል። መረጃው የዳጉ ጆርናል ነው። የጂኤምኤ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ዩኒሴፍ በመካከለኛው ምስራቅ ግጭት እየጠነከረ በመምጣቱ የህፃናት ጉዳት እየጨመረ እንደሚሄድ አስጠንቅቋል። የዩናይትድ ስቴትስ እና የእስራኤል ጦርነት ከኢራን ጋር ባለፈው ወር ከጀመረ ወዲህ በመካከለኛው ምስራቅ ያሉ ህፃናት አስከፊ ጉዳት ገጥሟቸዋል ሲል የዩኒሴፍ ከፍተኛ ባለስልጣን አስጠንቅቀዋል። በመካከለኛው ምስራቅ እየተባባሰ ያለው ግጭት ከቀጠለ በክልሉ ያሉ ህፃናት አስከፊ ዋጋ ይከፍላሉ ብለዋል። የዩኒሴፍ የሰብአዊ እርምጃና አቅርቦት ስራዎች ምክትል ዋና ዳይሬክተር ቴድ ቻይቦን ወደ ሰፊ ወይም ረጅም ግጭት መግባት ለሚሊዮኖች የበለጠ አስከፊ ነው ሲሉ በኒውዮርክ ጋዜጠኞች ተናግረዋል። ቻይባን እንዳሉት ከ2100 በላይ ህፃናት ተገድለዋል ወይም ቆስለዋል። ከነዚህም መካከል 206 ህፃናት በኢራን እና 118 ደግሞ በሊባኖስ ተገድለዋል። በማያቋርጥ የቦምብ ጥቃት የተነሳ በተለያዩ ሀገራት በፍጥነት መፈናቀል እንዳይኖርም አስጠንቅቋል። ኢራን ውስጥ የተባበሩት መንግስታት የስደተኞች ኤጀንሲ እስከ 864,000 የሚደርሱ ህፃናትን ጨምሮ 3.2 ሚሊዮን ሰዎች ተፈናቅሏል ተብሏል። 3 አፋጣኝ እርምጃዎች እንዲወሰዱ እየጠየቅን ነው። ጦርነት ማቆም፣ የሲቪሎችና የሲቪል መሰረተ ልማት
አውታሮች ጥበቃ ያስፈልጋሉ በማለት የተናገሩት ቻይባን ሁሉም ወገኖች በዓለም አቀፍ የሰብአዊ ሕግ ውስጥ ስላላቸው ግዴታ አስታውሰዋል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 አሜሪካና እስራኤል በኢራን ላይ ጥምር ጥቃት ከከፈቱ ወዲህ እስካሁን ከ1340 በላይ ሰዎች ሲገደሉ ክልላዊ ውጥረቱ ቀጥሏል። ኢራን በእስራኤል ላይ ያነጣጠረ የሰው አልባ አውሮፕላኖችና የሚሳኤል ጥቃቶችን በዮርዳኖስ፣ ኢራቅና የባህረ ሰላጤው ሀገራት የአሜሪካን ወታደራዊ ሀብት እየመታች ትገኛለች። ዘገባውን ከዳጉ ጆርናል ወስደነዋል። የጄኤምኤም መረጃዎቻችንን ከማጠቃለላችን በፊት ዜናዎችን እናስሳችሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በጋሞ ዞን ለተጎዱ ወገኖች የ2.1 ሚሊዮን ብር የምግብ ቁሳቁስ ድጋፍ አደረገች። እውነተኛው ኢየሱስ ማን ነው እና እውነተኛው ኢየሱስ የተሰኙ ሁለት መጽሐፍ ተመርቀው ለንባብ በቁ። ከውጭ ዩኒሴፍ በመካከለኛው ምስራቅ ግጭት እየጠነከረ በመምጣቱ የህፃናት ጉዳት እየጨመረ እንደሚሄድ አስጠነቀቀ። ለዛሬ የነበሩን የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ